አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ አባዬ ልጄ ማለት ምሰራል ይኸው ቲማቲም ለብ እንግዲህ ይኸው ሽንኩርት ሾየ በርበሬ አድርጋለች ማለት ነው። በእንደዚህ አይነት መልኩ ቲማቲሙ እንደምታዩት አቆራረጡ ማለት ነው። እንደዚህ አድርገን ነው ተቆረጠው። እዚህ ጋር ቅቅል ሰርታልኛለች። እሺ ተመልከቱ። ማን ነው እንግዲህ እኔ ወላ እሷ ነበረች። ያው እንግዲህ እሷ ናት እየሰራችልኝ ያለው አልሐምዱሊላህ። ወግ ደረሰኝ ማለት ነው። እና እንግዲህ እንደምታዩት ነው የቲማቲም ለብለብ ወላሂ እላችኋለሁ። ወለታ በልቻለሁ። ቪዲዮም ሰርችላችኋለሁ። ወዳችሁታል፣ አይታችሁታል። ጀዛከላህ ኸይር ማለት ነው። እዚህ ጋር እኔ ያው ቃሪያ እየከተፍኩ ነው። ሰምታችኋል ማለት ነው። ቃሪያ ታውቃላችሁ። ቆይ ዙሮ ቃሪያውን ልክተፈው። ይሄን ነካ አድርጌያችሁ አይዋ ጥብስ የዲሃ ጥብስ ማለት ነው። አብሽራችሁ እኮ ማለት ነው። ቃሪያ ደረሰብሽ። አይዞሽ እና የዲሃ ጥብስ የተሰራ ነው እላችኋለሁ። እርግጥ አልሐምዱሊላህ ቅጠልም አለ፣ ግን ያው ይቺ ተዋል ስጣፍጥ ቢርቢሪ ብሏል ያ ሰውዬ። ቆይ ልጨርስ። ውዶች ዋው እዚህ ጋር ደግሞ ነጭ ሽንኩርቴን አዘጋጅተናል። እኔ ያው ከታፊ ነኝ አሉ። እዚህ ጋር ቃሪያችንን አዘጋጅተናል። እንቻል አይዋ በለው አላህ ማሻአላህ ተባረከላህ ማሻአላህ ተባረከላህ ረህማን። የስጋ ጥብስ በሉት እንግዲህ የቲማቲም ጥብስ የስጋ ጥብስ። ነጭ ሽንኩርት ተሰጂ ለስጋችን ለሁለተኛው ስጋችን ማለት ስጋሽ ላይ ማሻአላህ። የወይሌ ዛሬ ሆዴን በደንብ አድርጌ ማጥሪያት አለብኝ። አይዋ አለ والله ታክ የእንትን መነካከሽ ሳይበነ ይሄን ቱሙን ያረግልሻል። ነጭ ሽንኩርታችንን አረግን። እሺ በቂ تمام عادي مو لازم تجمر كلاي انت ما يقدرون. واو ጨዋር ቻሌ ማማ ምንም አልሆነልሽ። ወይኔ ጀነን ጣዕሙ ጀነን። አባዬ ሲጣፍጥ በኋላ ላይ ደግሞ ማለት ነው ሶፍራ ምናምን ዘርግተን አሳያችኋለሁኝ። ቪዲዮ ይቀጥላል። አሁን ቆይ ቲክቶክ ላይ ልገባ ነው። ሽቆል በሁለት ቦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? እኔ ደህና ነኝ አልሐምዱሊላህ። ሰሞኑን እንግዲህ ያው ዘና በሚያረግ ቪዲዮ መጥቼላችሁ ነበር። እንዲሁም ደግሞ አባይ ልጄን ይዤ መጥቼ ነበረ ማለት ነው። እንደምታወቀው ያው የዛሬ ልጆች በጠለብ ይመጡም አይቀመጡም። አልሐምዱሊላህ በሰላም መታለች እና አሪፍ ጊዜ ነበር ያሳለፍነው። እኔም ጃዛ ወጥቼ ተመለስኩኝ አይቻት አልሐምዱሊላህ ከስንት ዓመት በኋላ ማለት ነው።
አስባችሁታል? ከ13 ዓመት በኋላ ተገናኘን እላችኋለሁ ወደችዬ እና ስስማ አሁንም ትናንትናም ራሱ ምግብ አሰርቻት ነበረ። አልሐምዱሊላህ ቅቅል ሰራችልኝ ማለት ነው። ቅቅልና ለብለብ እናንተ ለካ ተሸውደናል። እኔ አሁን የቲማቲም ለብለብ ብዙ ጊዜ እንጃ የኔ አይጣፍጠኝም ለምን እንደው አላውቅም። የእሷ ግን በጣም ነው የጣፈጠኝ ማለት ነው ሀቂቃ ማለት ነው። እና አልሐምዱሊላህ ረብል ዓለሚን እኔ ቲክቶክ ላይ ቪዲዮዎችን ሰርቼ ነበር ማለት ነው። አንዳንድ ቪዲዮዎች እሷ ጋር ሰርተን ነበር እና አብዛኛውን ሰው ለግርድና ነው ያመጣሻት፣ ለግርድና ነው ያመጣሽ፣ ለግርድና ስላመጣሻት ምን ደስ ይላል እንዴ? ይሄ ያስደስትም ይላሉ። እኔ ተመጣችበት ሩቅ ቦታ ስለሆነ ነው እልል በሰላም ተገናኘን መጣችልኝ ያልኩት ማለት ነው። ግን ሰዎች ያው የሚያስቡት በአንዳንድ ነገሮች ነው። በባህር ስለመጣች ነው እንዴ ደስ ያለች ምናምን ይላሉ። አለኩልሃል የሰው ልጅ ፈሰርኩለትም አልፈሰርኩለትም ነገርኩትም አልነገርኩትም ምንም ፋይዳ የለም ማለት ነው። ብታስረዳውም ባታስረዳውም የሰው ልጅ ጥያቄውን አያቆምም በነገራችን ላይ ማለት ነው ወዶችዬ። በጣም 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 ነው የማመሰግነው። አለኩልሃል ሌሎቻቸው እንደውም ታምራላችሁ፣ መልካችሁ ይመሳሰላል፣ ደስ ትላላችሁ፣ ረጅም እድሜ ይኖሩ ምናምን ላሉኝም አመሰግናለሁ። እንዲሁም ዩቱብ ላይ በጣም አስተያየት ለሰጣችሁኝ ጀዛካላ ኸይር በጣም ነው የማመሰግነው። የሚያውቃትም ያውቃታል ማለት ነው። እኔ አባይን ጥያቄ የመጣሁት በ10 ዓመቷ እኔ እንጂ 10 ዓመት ራሱ አስተካክሎ የሚሟት አይመስለኝም ሀቂቃ ማለት ነው። ምክንያቱም ገና ልጅ ናት ማለት ነው። ጥያቄ ትመጣ ግን ይሁንና አንድ ቀንም ተለይቻት አላውቅም እስከዚያ ቀን ድረስ እኔ ከአብራኬ ክፋይ የአንድ ቀንም ነጥያትም አላውቅም። አለኩልሃል እና አልሐምዱሊላህ ወለከ አልሐምዱሊላህ ከሽኩር ላለ ሱብሃነሁ ወተዓላ ምስጋና የደረሰው እዚህ ላደረሰን ጌታ እላቸዋለሁ። ያው እንግዲህ 2 ቀን አንጫጭቻት መጣውላችሁ። ግን እናንተ ወላሂ መውለድ ደስ ይላል ሀቂቃ ማለት ነው። ወላሂ እላቸዋለሁ። ቡናው ተፈርሾ ፏ ብሎ የሆነ ሽሮ ሰርታልኝ የቲማቲም ለብለብ ሰርታ ድንች ሰርታ ቡናው ተፈርሾ ምናምን ስጠብቀኝ ወይኔ ያልኩት ታድዬን ያልኩት ወላሂ እላቸዋለሁ። እንዴ እንዴት ነው ማዘዝ እንደዚህ ደስ ይላል እንዴ? እናትነት እንደዚህ ደስ ይላል እንዴ ነው ያልኩት ወላሂ እላቸዋለሁ። እና የሆነ ደስ የሚል ስሜት ተሰማኝ። አይቅሪና ጠብቀኝ እና የደስ የሚል ስሜት ተሰማኝ ማለት ነው። አልሐምዱሊላህ ረብል ዓለሚን ፍርዶሴስ እንደዚህ ትታዘዘኝ እንደዚህ ትሰራልኝ ይሆን እላለሁ። ምክንያቱም እሷ ምን ትሰራልኛለች? ውሃ ቀዳልሻለሁ፣ ወጥ እሰራልሻለሁ፣ ቡና አፈላልሻለሁ ትለኛለች። እና እኔ አብዛኛው ጊዜ ቡና ሲፈራሽ ደስ ይለኛል። ያኔ ስላችሁ ቡና ሱስ ሳይሆን እኔ አሁን ንስካፌ ታልጠጣሁ ነው ራሴን እንኳን የሚያመኝ። ይሁንና ቡናው ተፈርሾ ሳይሆን በጣም ደስ ይለኛል። ቡና ጠጣለሁ ግን ቡናው ሲፈረሽ በቃ በአጠቃላይ ደስ ይለኛል። ቡናው ተፈርሾ ምናምን ቤቱ በቃ የሆነ ሀዋሉ ደስ ይለኛል ማለት ነው። እና ፈራርሻ ምናምን ስጠብቀኝ ወይኔ እላቸዋለሁ። እንዴት ደስ እንዳለ ልነግራቸው አልችልም። ወላሂ ላዚም እላቸዋለሁ። እኔም እንደገና ያው አልሐምዱሊላህ እንዳያችሁት በበነቃው ዳቦዬን ጋግሬ ቡና ፈረሰች ሰው ዳቦውን ጋገርን። አልሐምዱሊላህ ረብል ዓለሚን ፈሽፈሽ አለ ማለት ነው። በቆላችን ምናምን ገዝተን ፈሽፈሽ አለ እላቸዋለሁ ውዶችዬ። ይህንን ይመስል ነበር። አልሐምዱሊላህ ረብል ዓለሚን ግን ማዘዝ በጣም ነው ደስ የሚለው ሀቂቃ እናትነት ምን ደስ